ምን ሆኛለሁ? ይህ ያንቺ ታሪክ ነው። ደራሲ ትዕግስት ዋልተንጉስና ቴዎድሮስ ተክለአረጋይ። አዘጋጅና አቅራቢ ረህዴት አለኝ። የታመመ ግንኙነት። አስታውሳለሁ። ከሰዓት ነው ቀኑ። የቆየች ደንበኛዬ ጋር የነበረንን ስራ ጨርሰን አዲስ ሴት ደንበኛ እንደምትመጣ ተነግሮኝ ስለነበር ወጥቼ ተቀበልኳት። የዚችን ሴት ሁኔታ አስታውሳለሁ። ራሴን አስተዋወቅኩ። እንኳን ደህና መጣሽ፣ ትዕግስት ዋልተንጉስ እባላለሁ። የስነ ልቦና ሕክምና ባለሙያ ነኝ። ወደ ቢሮአችን ስለመጣሽ ደስ ብሎኛል ስላት ፊቷ ላይ ምንም የተለየ ስሜት አይታይም። ፊቷ በጣም ጥቁር ቁር ብሏል። በተፈጥሮ የቆዳ ቀለሟ ጥቁር ሆኖ ሳይሆን ብስጭቱ እንደዛ እንዲያደረጋት ገመትኩ። ፊቷ ዝግት ያለ ነው። ስለ ምክክር አገልግሎት ወይም ቴራፒ አንዳንድ መረጃዎች መስጠት ነበረብኝ። ከኔ ጋር የምትነጋገረው ሚስጥሯ እንደሚጠበቅ፣ በፍርድ ቤት ማዘዣ ካልተጠየቁ ወይም የራሷ የህይወት አደጋ ውስጥ የሚወድቅ ሆኖ ካልተገኘ በስተቀር የእሷ መረጃዎች በምንም ሁኔታ ለሶስተኛ ወገን ተላልፈው እንደማይሰጡ ስነግራት ከመቅጽበት እግሬ ላይ ወድቃ ማልቀስ ጀመረች። በህይወቴ ሁሉንም ነገር አጥቻለሁ። ደስታዬን አጥቻለሁ። መሞት እየተገባኝ የመኖር እድል የተሰጠኝ ሰው ነኝ። የሰዎችን እድል ነው የወሰድኩት። መኖር እያለባቸው የሚሞቱ ብዙዎች አይደሉም? እኔ ደግሞ መሞት እያለብኝ የሌላ ሰው እድል ተሰጥቶኝ ሳልፈልግ የምኖር ሰው ነኝ። አሁን አንቺ ጋር የመጣሁት የመጨረሻ እድሌን ይዤ ነው። ወይም መኖሬ ይቀጥላል፣ አለበለዚያ ህይወቴ ያበቃል አለችኝ። ይህችን ሴት ለደህንነቷ ሲባል ስሟን ቀይረን አስምረት እንበላት። አስምረት ባለትዳርና የአራት ልጆች እናት ናት። ከባሏ ጋር በትዳር 20 ዓመት ቆይተዋል። ወይዘሮ አስምረት ደስታዋ የጠፋው መኖሯን የጠላችው ከባለቤቷ ለመሸሽ በጀመረችው አዲስ ፍቅር ግንኙነት የተነሳ ነው። በዚህ 20 የትዳር ዓመታት ባሌ ካስደሰተኝ ይልቅ ያማረረኝና መኖሬ እንድጠላ ያደረገኝ ጊዜ ይበልጣል አለች። እስቲ ምን እንደሆንሽ ረጋ ብለሽ በግልጽ ንገሪኝ እንዳልኳት። ከባለቤቷ ጋር ስንገናኝ ገና የ22 ዓመት ወጣት ነበርኩ። ተዋወቀን። ጥቂት ቀናት እንደቆየን ታገቢኛለሽ አለኝ። ምንም ዝግጅት ሳላደርግ እሺ አልኩት። ለምን ባንዴ እሺ እንዳልኩት አላውቅም። ይህን ሰው የሚያውቁ ሰዎች ደጋግመው ባህሪው ጥሩ አይደለም ይቅርብሽ ብለውኝ ነበር። አልሰማኋቸውም። በወቅቱ ስለ ትዳር ምንነት አላውቅም። ለምን እንደማገባና በማግባቴ ምን የተለየ ጥቅም እንደማገኝ አላውቅም። ብቻ ከወላጆቼ ቤት መውጣቴንና ማግባቴን ነው የማውቀው። ይህ ሰው ካገኘሁት ቀን ጀምሮ ፍቅር አይሰጠኝም፣ አያቅፈኝም፣ አይስመኝም። ምንም የሚፈልገውን ነገር አያደርግልኝም። ከሚያስደስተኝ ይልቅ የሚያስከፋኝን ነገር ማድረግ ይወዳል። አንቺ ጋር የመጣሁት ለምን ባለቤቴ ፍቅር አይሰጠኝም ብዬ አይደለም። የሚሰማሽን ሁሉ በግልጽ ንገሪኝ አልኳት። ፍቅር ባላገኝም ውስጤ ይፈልገዋል። አንድ ጊዜ ኃይለኛ የጨጓራ በሽታ ይዘኝና ወደ አንድ የግል ሕክምና ተቋም ሄዳለሁ። ዶክተሩ ፊት ቀርቤ ተመረመርኩ። ዶክተሩ ስላለሁበት ሁኔታ፣ ብስጭት ስለሚፈጥርብኝ ጉዳዮች አወራኝ። ነገርኩት። ዶክተሩ ወጣትና ከኔ በእድሜ አነስ የሚል ነው። መልከ መልካምም ነው። ችግር አለ እንዴ? ምንድን ነው የሚያስከፋሽ ሲለኝ ከየት መጣ ሳልለው እንባዬ መፍሰስ ጀመረ። ሳላስበው ስቅስቅ ብዬ አለቀስኩ። ዶክተሩ አባበለኝና ሳላስበው በድንገት ከንፈሬ ላይ ግጥም አድርጎ ሳመኝ። ደነገጥኩ። ሆኖም ግን ያን ቀን ዶክተሩ ሲስመኝ የተሰማኝ ስሜት ከባለቤቴ ጋር ሆኜ 20 ዓመት ሙሉ ተሰምቶኝ የማያውቅ አይነት ሆነ። ደስ የሚል ስሜት ተሰማኝ። በጣም ልዩ ስሜት። እኔና ዶክተሩ ግንኙነታችንን ቀጠለ። ይሁንና ግንኙነታችን ብዙም ሳይቆይ ዶክተሩና ባሌ የአንድ ሳንቲም ሁለት ገጽታዎች ሆኑ። ዶክተሩ በየምክንያቱ ያመናጭቀኝ ጀመር። ችግት ያለሽ ይለኛል። ስልክ ስደውል አነሳም። ባሌ እኔ ላይ የሚያደርገውን ሁሉ ይህኛውን ማድረግ ጀመረ። ከፈጣሪ ጋር ተጣልቼ ስርዓት አፍርሼ ከህጉ ወጥቼ ያገኘሁት ሰውም የባሌ አምሳያ ሆኖ አረፈው። ይህ ሰው ከባሌ ያጣሁት እንደ መጀመሪያው ቀን ያለ ደስታ ሊሰጠኝ ይገባ ነበር። በጣም እየገረመኝ ከባሌ ሸሽቼ ያገኘሁት ሰውም እንደ ባሌ መሆኑ ነው። ያላቸው ልዩነት ባሌ በጣም ይሰድበኛል። ይህኛው እንደ ባሌ አይሰድበኝም። ስልክ ሊዘጋብኝ ይችላል። አጭቅጭቅኝ ይለኛል። ቀጥሮኝ ይጠፋል። ግንኙነታችን ሲጀመር የነበረው ሙቀት ቀዝቅዟል። ምንድነው የሆንኩት? ለምንድነው ሰው የማይወደኝ? ለባሌም ሆነ ለዶክተሩ ብዙ ነገር አድርጌላቸዋለሁ። አሁን ባሌ የሚሰራውን ንግድ ቤት የጀመረው የቤተሰቦቼን ቤት ሽጬ በሰጠሁት ገንዘብ ነው። ለዶክተሩም የአቅሜን ያህል አድርጌለታለሁ። ግን ለምንድነው ወንዶች የማይወዱኝ? አለችኝ።
ሰዎች ለምንድን ነው እንዲህ የምንሆነው? የሚጠቅመንን ነገር ስተን ለምንድን ነው የማይጠቅመንን ነገር የምናደርገው? ምንድን ነው ጠቃሚ ወዳልሆነ መንገድ የሚስበን? ደስታ ሳይሆን ህመም የሚፈጥሩብንን ሰዎች ነው ወደ ህይወታችን እንዲገቡ የምንፈቅደው። ከፈጣሪ ጋር ያለኝን ግንኙነት አቋርጫለሁ ነው ያለችኝ። ይህ ሁሉ አድርጋም ግን የምትፈልገውን አላገኘችም። ደስታ ከበፊቱ ይበልጥ ርቋታል። ይህንን ሁሉ ስታደርግ ለፍቅር ብዬ ነው ምክንያቷ። ግን ፍቅር እንደዚህ ነው ወይ? ትክክለኛውን መንገድ አስቶ የተሳሳተውን ያስመርጣል ወይ ፍቅር? ይቺ ደንበኛዬ ለዶክተሩ ፍቅር ስትል ቤቷን ትታለች፣ ልጆቿን ትታለች፣ ቤተ ክርስቲያን መሄድ አቁማለች፣ ማህበራዊ ግንኙነቷን በጣጥሳለች፣ ዋና ዋና የሆኑ የህይወቷን ጉዳዮች ትታለች። ለፍቅር ብዬ ነው ይህ ሁሉ የማደርገው ነው የምትለው። ግን እንዲህ ነው ወይ ፍቅር ማለት? ሰዎች ለምንድን ነው ከሚጠቅማቸው መስመር የሚወጡት? በወዳጅነትም ቢሆን ለምንድን ነው የሚያስብላቸውና የሚጨነቅላቸውን አንዳንዴም ስለ እነሱ ሲል መስዋዕትነት የሚከፍልላቸውን ትተው የሚገፋቸው ላይ የሚጣበቁት? ለምንድን ነው ካከበራቸው ይልቅ ለናቃቸው ቦታ የሚሰጡት? ይህቺ ደንበኛዬ የሚወዷትና ለእሷ የተለየ ቦታ የሚሰጧት ልጆቿ ናቸው። አይበለውና አደጋ ቢደርስባት ቀድመው የሚደርሱላት ልጆቿ ናቸው። እሷ ግን እነሱንም ትታ የናቃትና የራቃትን ወንድ ነው የተከተለችው። ለፍቅር ነው ደንበኛ የምትሰጠው ምክንያት። ትልቁ ችግር መፈለጉ አይደለም፣ እንቅፋት የሆነባትን ፍቅር ከተሳሳተው ምንጭ ለመቅዳት መሞከሯ ነው። አሁን እዚህ ቦታ 3 ሜትርም 20 ሜትርም ብንቆፍር ውሃ ነው የሚመጣው። 100 ሜትር ብንቆፍርም ነዳጅ አይወጣም። ይህ ማለት መሬት ውስጥ ነዳጅ የለም ማለት አይደለም። ነዳጅ መሬት ውስጥ አለ። እኛ የቆፈርነው የተሳሳተ ወይም ነዳጅ የሌለበት ቦታ ስለሆነ ነው ያላገኘ ነው። ፍቅር የሂደቶች ውጤት ነው። ዶክተሩ ግን ድንበሩን ጥሶ ከመጨረሻው ነው የጀመረው። ይህ ግንኙነት መሳብ እንጂ መሳሳብ ያልነበረው ነው። በኋላ ላይም ሲነግራት ባሌ አያቅፈኝም አይስመኝም ስትይኝ አሳዝነሽ ነው የሳምኩሽ እንጂ ላንቺ የፍቅር ስሜት ኖሮኝ አይደለም ነው ያላት። በጸባቸው ወቅት ሁሉ ስላሳዘንሽ ነው የሚለው አባባል በተደጋጋሚ የሚነሳ ነው። ግንኙነቱ ሁለት ጎንዮሻዊ ሆኖ የጀመረ አይደለም። ፍቅር ደግሞ ሁለት ጎንዮሻዊ ግንኙነት እንጂ አንዱ ወገን በበጎ አድራጎት ለሌላው የሚሰጠው አይደለም። እንዲህ አይነቱ በተሳሳተ መንገድ ሙያን ለግል ፍላጎት የመጠቀም አካሄድ በሕክምና ብቻ ሳይሆን በተለያዩ ሙያዎችም ላይ ሊከሰት ይችላል። ለእኔ የቅርብ አማካሪ ወይም ሜንቶር የነበረው ዶክተር መብቱ በላይነህ በአሜሪካ የሚኖር የጋብቻና የቤተሰብ አማካሪ፣ አሰልጣኝ፣ ጸሐፊና መካሪ አስተማሪ ነው። በጋብቻና በጥልቅ ግንኙነት ላይ ወደ 8 መጽሐፍት አሳትሟል። በሚሰጠው ስልጠና ላይ ሲናገር እንዲህ ይላል። አንድ ሰው በግል ሕይወቱ ዶክተር፣ ኢንጂነር፣ ተመራማሪ፣ ደራሲ፣ ፖለቲከኛ፣ ዝነኛ፣ ባለሀብት ሊሆን ይችላል። በዚያ ልክ ስብዕናው ካልተሰራ የፈረሰ ቤትና ግንኙነት ይኖረዋል። ያው ስላደገ ብቻ ግንኙነቱ ያድጋል ማለት አይደለም። ለምሳሌ አንድ ዕውቅ ኢንጂነር ለእይታ ማራኪ የሆነ ህንፃ ሊገነባ ይችላል፣ ግን ደግሞ ቤቱ የፈረሰ ጣሪያው የሚያፈስ ሊሆን ይችላል። አንድ ሰው በህዝብ ዘንድ ታዋቂ የሆነ ተወዳጅ አርቲስት በውጭ ምከረን የሚባል የሃይማኖት ወይም የክህሎት አሰልጣኝ ሆኖ ቤት ውስጥ ግን የማይወደድና የማይታይ ሊሆን ይችላል። በውጭ ባወቅኩት በቀረብኩት የምንለው ሰው ቤት ውስጥ ግን በሚደንቀን ሁኔታ የፈራረሰ ማንነት ያለው ሊሆን ይችላል። በውጭ የምናየው የሰዎች ማንነት ቤት ውስጥ ወይም በስራ ቦታ እነሱን እናገኛለን ብለን ማሰብ የለብንም። በሙያው ወይም በእውቀቱ ወይም በአነጋገሩ ማድነቅና በግል ስብዕናውም የሚደነቅ ማንነት መፈለግ እኛን ተሳሳች ያደርገናል። በውጭ እንደ ተራራ የተቆለለ ማንነት ያለው ሰው በቤት ውስጥ ግን የሚሰማው የሌለው እሱም ሌሎችን የማይሰማ ሊሆን ይችላል። ይህ ሰው የስነ ልቦና ባለሙያም የጋብቻ አማካሪም ሊሆን ይችላል። እሱ ለውጥ አያመጣም። ሌሎችም በእውቀት መከርክ ማለት ያንተ ስብዕና ተሞልቷል ማለት አይደለም። አስምረትን ያገኛት ዶክተር እኮ በእውነቱ ዶክተር ነው። ምናልባትም በእውቀቱ አብረውት ከሚማሩ ዶክተሮች የተሻለው ሊሆን ይችላል። ግን ስብዕናው ያልተሟላ ዶክተር ነው። አንዱ ክፍሉ ወይም የእውቀት ነው የተሰራው፣ ሌላው ወይም ስብዕናው ይቀራል ማለት ነው። ይህ ዶክተር፣ ኢንጂነር፣ ፖለቲከኛ፣ የኪነ ጥበብ ሰው ቢሆንም ይህ ችግር ይኖርበታል። ችግሩ ከእውቀቱ ሳይሆን ከስብዕናው ነው። ዩኒቨርሲቲ ውስጥ ብትሄድ አንዳንዴ እንደምንሰማው የዩኒቨርሲቲው መምህር ፕሮፌሰር ሊሆን ይችላል። ይህ ሀገር የምትፈልገውና የምትመካበት ሰው ነው።
ግን ደግሞ ማለፊያ ነጥብን መያዣ አድርጎ ሴት ተማሪውን ካላማገጥኩ ብሎ መከራ ሲያይና ሲያሳይ ልታገኘው ትችላለህ። ሰዎች በሆነ መጠን እውቀትና ሙያ አላቸው ማለት ሁለንተናዊ ስብዕናቸው ተሟልቶ ተሰርቷል ማለት አይደለም። እውቀትን አካዳሚያዊ ብቻ ማድረግ ቀርቷል። እውቀት ሁሉ አቀፋዊ ነው። አእምሯዊ ብቻ ሳይሆን ባህርያዊም ነው። ሰዎች ይህን ማወቅ አለባቸው። እውቀት ወይም ሙያ ከዛፉ አንዱ ቅርንጫፍ ነው። አንዱ ቅርንጫፍ ደርቆ ሌላኛው ደግሞ ጠውልጎ ሊሆን ይችላል። የጋብቻ አማካሪ ሆኖ ገብቶም በተመሳሳይ ግንኙነት አንድ ሴት ትዳር ያፈረሰ ሰው አውቃለሁ። መምህር ሆኖም አርቲስት ሆኖም ይህ ይኖራል። አንድ ደንበኛዬ አርቲስት ተዋውቃ ቤቱ ትጋበዛለች። ፊልም የመስራት ጉጉቷ ከፍተኛ ስለነበር ሳታቅማማ ቤቱ ድረስ ሄደች። ታዋቂ ነው ብዬ ስለማስብ ሳላቅማማ ነው የሄድኩት። ፊልም መስራት እንደሚፈልግ ስነግረው ጥያቄ እንደሚቀበለውና ግን እርቃኔን ማየት እንደሚፈልግ ነገረኝ። ለምን ብዬ ስልጠይቀው የገላዬ ቅርጽ ለፊልም ስራ አስፈላጊ መሆን አለመሆኑን ማረጋገጥ እንደሚፈልግ ነገረኝ። እና ያለሽን አደረግሽ ብዬ ጠየቅኳት። አዎ አደረግኩ። እሱ ብቻ አይደለም፣ ልክ እንደ ሞዴሎች ወደፊትና ወደኋላ እንድመላለስ አደረገኝ። ገላይን ከተመለከተ በኋላ እንዲህ አለኝ፣ ገላሽ ላይ ብዙ ትርፍ ስጋ አለና ለፊልም ስራ አትሆኝም አለኝ። በጣም እፍረት ነው የተሰማኝ አለችኝ። ወደ አስምረት ታሪክ እንመለስ። ዶክተር ነው፣ ተምሯል፣ ስለ ፍቅር የተሻለ ያውቃል። ከባሌ ያጣሁትን ይሰጠኛል፣ ሊጎዳኝ አይችልም፣ ምክንያቱም እሱ ዶክተር ነው ያለችኝ። ይቺ ሴት ከአንዱ የሚያንቆሽሻት ወንድ ለምንድነው ወደ ሌላ የሚያንቆሽሻት ወንድ ሄደችው? ባሏ ይበቃትም? በትዳር ጣልቃ ገብቶ የት ድረስ እንደሚያዋጣትና የምትፈልገውን የሚሰጣት ወንድ ሆኖ ይቀጥላል። ለምንድነው ይህን ማሰብ ያቃታት? ምናልባት ደግሞ አስበውም ይሆናል። ለምንድነው ይህን ግንኙነት ማቋረጥ ያቃታት? ለምንድነው ከእሳት ወደ ረመጥ መሄድን የመረጠችው? እንዲህ አይነት ተመሳሳይ ሰዎች ብዙ አሉ። በመስሪያ ቤት ውስጥም ምንም ረዳት ሳይፈልጉ ያለውን ስራ ሁሉ ራሳቸው ሊሰሩ የሚታትሩ ሰዎች አሉ። ልታግዛቸው ስትል ደስ የማይላቸው አሉ። ስራን ወደ ሌላ ማካፈል አይፈልጉም። የመጣውን ሁሉ ራሳቸው ላይ ይጭናሉ። ጊዜና አቅም እንዳነሳቸው አያውቁም። ሁሌም ራሳቸውን ከባድ ጫና ውስጥ ይከታሉ። እንደዚህ አይነት ሰዎች ደጋግመው የሚሉት ነገር መልካምነት ጥሩ ነው፣ ይህን ሁሉ የማደርገው ስለ መልካምነት ብዬ ነው፣ ስለ ፍቅር ብዬ ነው። ደንበኛዬ መልካምነቴ ቀይረዋል ብዬ ነበር ነው የምትለው። በ17 ዓመት የማማከር አገልግሎቴ ብዙዎቹ ተመሳሳይ ሁኔታ ውስጥ የሚገቡ ሰዎች የሚሉት ተመሳሳይ አባባል ለፍቅር ብዬ ነው፣ ለመልካምነት ብዬ ነው፣ እኔ መልካም ልሁን ብዬ ነው። አንዲት ደንበኛዬ ታሪክም ከዚህ ታሪክ ጋር ስለሚሄድ ላንሳለህ። ይህች ደንበኛዬ ከፍቅረኛዋ ጋር ገና እጮኝነት እያሉ ነው አብሮ መኖር የጀመሩት። እጮኛዋ ያጨሳል፣ ይቅማል፣ ይጠጣል። ሱሶች በሙሉ እሱ ጋር ነው መገኛቸው። ወደ ፍቅር ግንኙነት ስንገባ ይህን ሱስ ካልተውክ አብሬ አልቀጥልም አልኩት። እሱ ደግሞ እርጅኝ፣ እኔም ከሱስ መላቀቅ እፈልጋለሁ። ከዚህ ልታወጣኝ የምትችለው እናቴ ነበረች፣ አሁን ሞታለች። በህይወት ያለሽው አንቺ ነሽ። አንቺ ከረዳሽኝ ሱሱን በሙሉ ተዋለሁ፣ እቀየራለሁ ብሎ አልቅሶ ነገረኝ። ከዚያ አመንኩትና ገብቻ አብሬው መኖር ጀመርኩኝ። ቤቱ ከገባው በኋላ ሱሶቹን መተው ቀረና አባባሳቸው። ጠጥቶ ይመጣና ይደበድበኛል። ከዛሬ ነገ ይለወጣል ብዬ ባስብም አንድ ቀን ጭራሽ ሊገለኝ ሲል ቤተሰብ ተሰብስቦ ከቤት ወጣሁ አለችኝ። ይህች ደንበኛዬ ወደ ዘመዶቿ ጋር ሄዳ 3 ወር ከቤት እንዳትወጭ ተብላ እሱንም ሳታገኘው ቀረች። ከ3 ወር በኋላ ግን አንድ ቀን ተደብቃ ደወለችለትና አገኘችው። ናፈቀኝ ብላ ነው የደወለችለት። እንዴት እየኖረ እንደሆነ ስትጠይቀው ከእሷ መውጣት በኋላ ህይወት እንደሌለው ነገራት። አንዴ እንኳን አግኝቼሽ ዓይንሽን ልየው አላት። ያለችበትን ሰፈር ሲጠይቃት ነገረችው። በኮንትራት ታክሲ ተደብቆ ምታናገኛት ይዟት ሄደ። ከሄደች በኋላ ግን ብዙም ሳይቆይ ድጋሚ መደባደቡን ቀጠለ። እሷም ከዚህ በኋላ የቤተሰቦቿን ዓይን ማየት አትችልም። በስራዋ አፍራለች። ስለዚህ ዱላው ሲበረታባት ጓደኛዋ ቤት ትሄዳለች። ተመልሳ ትገባለች። እንደገና ይደበድባታል። ይህች ሴት ይህን ሁሉ የምታደርገው ለፍቅር ብላ ነው። ለፍቅር የምከፍለው መስዋዕትነት ነው ትላለች። አንድ ቀን ይቀየራል ብላ ታስባለች። በጣም ብዙ ሴቶች አንድ ቀን ይቀየራል ብለው ህይወታቸውን አደጋ ውስጥ ከሚከተው ወንድ ጋር ይኖራሉ። በፍቅር እና በመልካምነት ስም ሰዎች በትዳርም በስራም በንግድም ከማይሆን ሰው ጋር ይወዳጃሉ። ለፍቅር ሲሉ አላስፈላጊ መስዋዕትነትን የሚከፍሉ ሰዎች ዋነኛ ምክንያት የታመመ ቤተሰብ ውስጥ ማደግ ነው።
እንደ ጨጓራችን፣ አካላችን፣ ቤተሰባችንም ይታመማል። ያደግነው በመላእክት እጅ ካልሆነ በስተቀር ሁላችን መጠንና ሁኔታ ይለያይ እንጂ ያደግንበት የቤተሰብ ችግሮችና ህመሞች አሉብን። በታመመ ቤተሰብ ውስጥ ያለው የእርስ በርስ ግንኙነት ግራ የሚያጋባ ነው። የታመመ ቤተሰብ ውስጥ ንዴቱን የማይቆጣጠር ወላጆች ወይም አሳዳጊ ሊሆኑ ይችላሉ። አካላዊ ህመም ያለበት እህት ወይም ወንድም፣ ለስህተት ሁሉ ዱላ የሚቀድማት አያት ልትኖር ትችላለች። በመጠጥ ሱስ የተጠመደ አባት ወይም እናት፣ ወሲባዊ ትንኮሳ ወይም ጥቃት የሚያደርስ የቤተሰብ አባል፣ ለስሜት ፍላጎቶች በዝምታ መልስ የሚሰጥ ወላጅ፣ በከፍተኛ ሱስ ውስጥ የተዘፈቀ የቤተሰብ አባል፣ ግጭቶችን በአካላዊ ጥቃት የሚፈቱ የቤተሰብ አባላት፣ ከጤናማ መንገድ ውጪ የተወሳሰበ ፍቺን የሚመርጡት ጥንዶች፣ ከትዳር ውጪ የሚፈጠር ጾታዊ ግንኙነት እንደ ተራ የሚቆጠር ባል ወይም ሚስት፣ ችግሮችን በማኩረፍ መፍትሄ የሚሰጡ ወላጆች ያሉበት መገለጫዎች ናቸው። ወላጅ ወይም አሳዳጊ በልጅ ህይወት ውስጥ ጥልቅ ሚና አለው። ወላጅ ለህፃን ዓለሙ ነው። በታመመ ቤተሰብ ውስጥ ግን ዓለሙ የተዛባ ይሆናል። የልጆች መሰረታዊ ፍላጎቶች ላይሟሉ ይችላሉ። ቀደም ሲል እንደገለጽነው በታመመ ቤተሰብ ውስጥ የአእምሮ ህመም ያለበትና ለትዳሩ ምንም አይነት እርዳታ ያላገኘ ወላጅ ወይም አሳዳጊ ሊኖር ይችላል። የልጁን አካላዊና ስሜታዊ ፍላጎቶች ማሟላት ያቃተው ማለት ነው። ህፃን ይህንን መረዳት አይችልም። የልጆች አእምሮ ነገሮችን በነጭና በጥቁር መነጽር ነው የሚመለከተው። እናቴ አጠገቤ መሆን አትፈልግም፣ ምክንያቱም እኔ ተፈላጊ ስላልሆንኩ ነው። በቃ ልጅ እንዲህ ነው የሚያስበው። ሆን ብለው ምክንያት ፈጥረው ከልጆቻቸው የሚሸሹ ወላጆች አሉ። ለምሳሌ አንድ ደንበኛዬ ከልጆቹ ጋር በአካልም ሆነ በስሜት መቀራረብ አይፈልግም። ለዚህ ምክንያቱ ደግሞ ብዙ ፊልድ ስለመውጣ ልጆቼ ካጡኝ ይጎዳሉ ነው መልሱ። አንድ ቀን ብሞት ልጆቼ ይጎዳሉ የሚሉኝ ያጋጥሙኛል። ሰዎች ስለ ነገ እርግጠኞች አይደለንም። ያለችን ዛሬ ናት። ዛሬ ነው ለልጆቻችን ማደግ የምንችለው። ዛሬ የምንሰጣቸው ነገር ነው ለነገ ስንቅ የሚሆናቸው። ልጆች ከገዛንላቸው ጫማና ልብስ በላይ የሚያስታውሱት አብረናቸው ያሳለፍነውን ጊዜና ጨዋታ ነው። ትውስታቸው የሚያመዝነው በተሰጣቸው ፍቅርና ደስታ ላይ ነው። ቴዲ፣ እስኪ አንተን ልጠይቅህ፣ ስለ ልጅነትህ ምን ታስታውሳለህ? ብዙ ሰው እኮ የሚያስታውሰው የልጅነቱን ጨዋታ ነው። ጫማ ሲገዛልን ለሰፈር ልጆች ለማሳየት የቸኮልነው፣ አዲሱን ጫማችንን ሳናወልቅ ካልተኛን ያልነው፣ ወላጆቻችንን ፍቅር ሲሰጡን ስናለቅስ ያባበሉንን፣ ያቀፉንን፣ የሳሙንን ብዙ ትውስታዎች ስሜት ናቸው። ውስጣቸው ጥልቅ ስሜት አለው። ይህ ደግሞ የሚገኘው ሰው ከሰው ጋር ባለው ግንኙነት ነው። የምናስታውሰው ከአባት ወይም ከእናት ጋር የነበረንን ግንኙነት እንጂ አባቴ ወይም እናቴ በአእምሯቸው ስለተጨነቁት ነገር አይደለም። ያም ሆነ ይህ ልጁ የሚያውቀው አባቱ ከመሳሳቱ የተነሳ ጊዜ መስጠት እንዳልፈለገ ሳይሆን አባቱ እንደማይወደው ነው። ገና ከመምጣታቸው ስልክ ደውሎ ልጆቹን አስተኝልኝ የሚሉ አባቶች አሉ። ቤቱ ስገባ በጣም ስለሚደክመኝ የልጅ ጫጫታ አልፈልግም ነው መልሳቸው። እናትም ተሯሩጣ ታስተኛቸዋለች። ብዙ ጊዜ ልጆቹ አባታቸውን ማየት እንደሚፈልጉ ቢናገሩም የእናት መልስ ግን አባታችሁ በጣም ይደክመዋል፣ ለእናንተ ብሎ ነው ቀኑን ሙሉ የሚለፋው፣ ስትጮሁበት ይናደዳል፣ ስለዚህ አርፋችሁ ተኙ የሚል ነው። ልጆቹ ስለ አባታቸው ምን የሚያስቡ ይመስላል? እውነት አባታቸው ቀኑን ሙሉ መልፋቱን ከግምት ውስጥ የሚያስገቡ ይመስላል? አይደለም። ልጆቹ የሚያውቁት አባታቸው ከእነሱ ጋር ጊዜ ማሳለፍ እንደማይፈልግ ሲሆን ምክንያቱ እነሱ ተወዳጅ ስላልሆኑ ነው። በታመመ ቤተሰብ ውስጥ ወላጆች ሆን ብለው ወይም ሳያውቁ ከልጆቻቸው በአካልና በስሜት ርቀው ይሄዳሉ። በታመመ ቤተሰብ ውስጥ ልጆች የሚጠበቅባቸውን ነገር ካለ እንከን መፈጸም አለባቸው። አለበለዚያ ግን ውርደት ይከተላቸዋል። ልጆች ሲያጠፉ ተገቢ ወቀሳ ቢኖር መልካም ነው። ነገር ግን በታመመ ቤተሰብ ውስጥ እንደዚህ አይደለም። የልጁ የመስራት ማደግ እና የመሞከር አቅሙ ይወሰድበታል። አንድ ደንበኛዬን ታሪክ ልንገርህ። በወቅቱ እድሜዋ ገና 13 ዓመት ነበር። የደንበኛ አባትም በጣም ተቆጭ ናቸው። ምንም ነገር አይተው አያርፉም። ከሰፈር ልጆች ጋር ሆነን ስንጫወት ፀጉር መሰራራት ጀመርንና ከፊት ያለውን ፀጉሬን አወጣሁት። አባቴ ከስራ ሲመለስ ፀጉሬን ተመለከተው። አንገቴን ጎትቶ መሬት ላይ ወረወረኝ። በእግሩ እየረገጠ ደበደበኝ። የትም እንደማልደርስና ሴተኛ ዳሪ እንደመሆን ነገረኝ። ከሁሉም በላይ ያሳፈረኝ አባቴ ሲደበድበኝና ሲሰድበኝ የሰፈሬ ጓደኞች ባሉበት ነው። ከዚያን ቀን በኋላ ከጓደኞቼ ጋር መጫወት ተሳቀቅኩኝ። በታመመ ቤተሰብ ውስጥም ውርደት የተለመደ ነው።
ልጆችን መንገድ ከማሳየት ይልቅ በማሳቀቅና በማዋረድ ማስተማር ዋነኛ አማራጭ መንገድ ተደርጎ ሊወሰድ ይችላል። በታመመ ቤተሰብ ውስጥ ልጆች የጥፋተኝነት ስሜት እንዲሰማቸው ማድረግ የተለመደ ሊሆን ይችላል። ወላጆች የኢኮኖሚና ማህበራዊ ችግሮች ሊኖሩባቸው ይችላል። ነገር ግን እነዚህን ነገሮች ኃላፊነት ልጆቹ እንዲወስዱ ይደረጋል። አንድ ደንበኛ ነበረኝ። ከልጅነቱ ጀምሮ የመተንፈሻ አካል ችግር ነበረበት። ታዲያ እናቱ የከፋት ቀን በተደጋጋሚ ምን ትለዋለች መሰለህ? አንተ ባትታመም ኖሮ እኔና አባትህ ቤት መግዣ ይኖረን ነበር። ደንበኛዬ ሁልጊዜ በእርሱ መታመም ቤተሰቡ ወደኋላ መቅረቱን ያስባል። ምናልባትም እኔ በሕይወት ባልኖር ኖሮ ቤተሰቤ በቤት እጦት አይሰቃዩም ነበር ይላል። አስበው፣ በታመመ ቤተሰብ ውስጥ በዋነኝነት የሚጎዱት ልጆች ናቸው። ምክንያቱም ተቆጩ እናት ልትሆን ትችላለች፣ ተናዳጅ አባት ወይም ታላቅ ወንድም ሊሆኑ ይችላሉ። ተቆጮቹ አያትም ሞግዚትም ሊሆኑ ይችላሉ። ብቻ እነዚህ ሰዎች የእኛን ፍላጎት አሳልፈን የምንሰጣቸው ወይም ራሳቸው የሚወስዱ ናቸው። የልጆች ፍላጎት ጭራሽ ቦታ አያገኝም። ልጅ በታመመ ቤተሰብ ውስጥ ሲያድግ በእንቁላል ቅርፊት ላይ እንደመራመድ ሆኖ ነው። የተለየ ፍላጎት ያለው ሰው አለ። እነሱ በሰላም እንዲኖሩ ያ ሰው መናደድ የለበትም። ያ ሰው በማንኛውም መንገድ መደሰት አለበት። የእነሱን ፍላጎት እንዳይጎድል ተጠንቅቀ መሄድ ማለት በእንቁላል ቅርፊት ላይ እንደመሄድ ማለት ነው። ጠጭ አባት ወይም እናት ቤት ውስጥ ይኖራሉ። ቤት ውስጥ በተለያየ አይነት ደረጃ ላይ ያለ አይምሮ ታማሚ ሰው ሊኖር ይችላል። ያው እኛ በልማዳችን ተለይቶ ላልታወቀ የአይምሮ ህመም ወደ ሕክምና አንሄድም ካልባሰብ የዚያ ሰው ህመም ለእኛም ስጋት ካልሆነብን በቀር። በዚያ ላይ ለስነ ልቦና መቃወሶች ያለን የተዛባ አመለካከት አለ። ስለዚህ ቤት ውስጥ የአይምሮ ጤና ወይም የስነ ልቦና ችግር ያለበት ሰው እያለ እኛ ግን ላናውቀው እንችላለን። እነዚህ ሰዎች ተቆጭና ተናዳጅ መሆናቸው ብቻ ነው የምናውቀው። ነገር ግን ጉዳዩ የመናደድና የመቆጣት ሳይሆን የአይምሮ ጤና መጓደል ሊሆን ይችላል። ሌላው ደግሞ ቤት ውስጥ የማይገመት አይነት ህይወት መኖርም አለ። አባት ወይም እናት መቼ እንደሚቆጡ፣ መቼ እንደሚደሰቱ፣ መቼ ምን እንደሚሆኑ ላናውቅ እንችላለን። ልጆች ስለ ወላጆቻቸው ባህሪ መለዋወጥ እርግጠኛ ሆነው አለማወቅ ማለት ነው። የአንዲት ደንበኛ ባል ነጋዴ ነው። 2-3 ቀን ከልጆቹ ከመላው ቤተሰቡ ጋር ሲስቅ ሲጫወት ቆይቶ ንግዱ ያልቀናው ቀን ደግሞ መላውን ቤተሰብ ያኮርፋል። ሚስት ይህን ጠባውን ታውቀዋለች። ልጆች ግን የሚገጥማቸው ስለ አባታቸው ባህሪ መለዋወጥ ምክንያት እርግጠኛ ለመሆን ነው። ልጆቹ እዚህ ቤት ውስጥ መቼ ቦምቡ እንደሚወድቅ አያውቁም። እነዚህ ልጆች ለመኖር መገመት አለባቸው። በአባታቸው ጠባይ የተነሳ ግን ምንም ነገር እንዳይገምቱ ሆነዋል። አባታቸው መቼ ደስተኛ ሆኖ እንደሚያቅፋቸውና መቼ ደግሞ ፊቱ እንደሚያዞርባቸው መገመት አይችሉም። ስለዚህ ቤት ውስጥ የሚንቀሳቀሱት በእንቁላል ቅርፊት ላይ እንደመራመድ ሆነው ነው። ነጋ ጠባ እዚህ ቤት ውስጥ ጭቅጭቅ አይጠፋም። ልጆች ይሳደባሉ። ሁሌም ምሽቱን እየሰከረ የሚመጣ አባት ያላቸው ልጆች በየምሽቱ ቤት ውስጥ ምን እንደሚፈጠር ሊያውቁ አይችሉም። ዛሬ ብርጭቆ ይሰበራል፣ አባታቸው እናታቸውን ይደበድባታል። ከተኙ በኋላ ከእንቅልፋቸው ቀስቅሶ ይቆጣቸዋል። ወንድማቸው ወይም እህታቸው ይደበደቡ ይሆን? አያውቁም። እነዚህ ነጋ ጠባ ይጨናነቃሉ። ሁሌም ከአሁን አሁን ቦምቡ ይፈነዳ ይሆን እያሉ በስጋት ነው የሚኖሩት። ተናዳጅ ቤተሰቦች ምን እንደሚያናዳቸው መቼ እንደሚቆጡ አይታወቅም። ንዴታቸው ሲመጣ ደግሞ ለመቋቋም ከአቅም በላይ ሆኖ ነው። እዚህ ቤተሰብ ውስጥ ያሉ ልጆች እያደጉ ሲመጡ በአመዛኙ ፍጹምነትን ፈላጊዎች ሊሆኑ ይችላሉ። ፍጹም ካልሆኑ አንዲት ስህተት ከተገኘባቸው እንደማይፈለጉና እንደማይረቡ አድርገው ራሳቸውን ያስባሉ። እነሱ ለማንኛውም ሰው አይነት ስለሆኑ ደግሞ ፍጹም አይሆኑም። አጠገባቸው የሚኖሩ ሰው ፍጹም እንዲሆን ይጠብቃሉ። የጠበቁትን ፍጹምነት ካላገኙ የንዴታቸው መጠን ከመቋቋም አቅማቸው በላይ ዊንዶው ኦፍ ቶለራንስ ይሆናል። አንድ ስህተት መስራት ማለት የዓለም መጨረሻ ነው ለነሱ። ሰማይ ይደፋባቸዋል። ሌላውም ስህተት ከሰራ የዓለም ትልቁ ኃጢአት ይሆንባቸዋል። ሌላ በታመመ ቤተሰብ ውስጥ ልጆች ሲያድጉ ለራሳቸው ብቻ ደብቀው እንዲይዟቸው የሚገደዱባቸው ብዙ ሚስጥሮች አሉ። እናትና አባት ሁለት አይነት ጭንብል ያደርጋሉ። ውጪ የሚያደርጉትና ቤት ሲሆኑ የሚያደርጓቸው ጭንብሎች ይለያያሉ። ቤት ውስጥ የሚደረገው በሙሉ ቤት ውስጥ ነው የሚቀረው። ወጥቶ ለማንም አይነገርም። ያን ደንበኛዬ ልጅ ሁሌም እኛ ቤት እንግዳ ሲመጣ አባቴ ስለሚያቅፈንና ፈገግ ብሎ ስለሚያጫውተን ቤታችን እንግዳ ሲመጣ ደስ ይለኛል ብሎኛል።
እዚህ ቤት ውስጥ ሁሌም እንዲደበቅ የሚፈልግ ማንም የውጭ ሰው መስማት የሌለበት ገመና አለ። ይህ ቤተሰብ በልጆቹም ሆነ ወደዚህ ቤት በሚመጡ እንግዶች ላይ ሁሉ የሚሰራው ድራማ አለ። ማንም የውጭ ሰው ከመጣ እውነቱን አይደለም እንዲህ የሚፈልጉት። ቤት ውስጥ የሚሆኑና ለውጭ ሰው የሚታየው ፊት ይለያያል። ስለዚህ ውጭ ስትወጣ በቤተሰብ መሃልና ከውጭ ሰዎች ጋር ስትገናኝ ሁለት አይነት ሰው ነህ ማለት ነው። ልጅም ይህን ለምዶ ውጭ ሲሆን አባቴ ይወደኛል፣ እናቴን እወዳታለሁ ይላል ማለት ነው። ይህ ልጅ ከቤተሰቦቹ የተማረው ቤት ውስጥና ውጭ ሁለት አይነት መሆን ትክክል መሆኑን ነው። ይህ ሰው ሁልጊዜም የቤቱን ሚስጥር ለቤቱ ትቶ ውጭ ላይ ሌላ መልክ ይዞ መቅረብ እንዳለበት ነው እየተማረ ያደገው። ስለዚህ ሁለት መልክ ይዞ ያድጋል።